ያበደ ስጋ ነው ይሄ በድድ ነው መሰለኝ ከከንፈርም ያልፋል ግማሽ ደግሞ አዘናል ጥብስ ጥብሳችን መጥቷል በስመ አብ ሰላም ሰላም እንዴት አላችሁ? ዛሬ ደግሞ የምገኘው ለነገዋ የሴቶች ተሐድሶና ክህሎት የሚል ቤት ነው። አይ ቲንክ መንግስት አደራጅቷችሁ ነው። በጣም ናይስ ቆንጆ ነው። ቆንጆ ስጋ ቤት ነው ያለሁት። ዋጋቸውን በጣም አሪፍ ይመስለኛል። ኪሎ ስጋ ስንት ነው? ኪሎ ስጋ በጣም አሪፍ 2600 ነው ኪሎ ስጋ። ስለዚህ ግማሽ ቁርጥ ግማሽ ጥብስ፣ ግማሽ ቁርጥ ግማሽ ጥብስ በከንፈር የሚበላ ገደ ነው። የምገኘው አዋሬ ነው። አዋሬ ነው የምገኘው። በስመ አብ ያበደ ስጋ ነው ይሄ በድድ ነው መሰለኝ ከከንፈርም ያልፋል። በስመ አብ 2600 ታዩታላችሁ። ይሄን የመሰለ ስጋ በ2600 ብር ከዛ ደግሞ በራሱ ወዝ ደግሞ ጥብስ ይሰራልኛል። ግማሽ ግማሽ አድርግልኝ። በጣም ነው ቆንጆ ስጋ ነው እየሰጠኝ ያለው ለእኔ ስለሆነ ነው። ሁሉ ከስተመሮቻችን ሁሉ በጣም ናይስ። አንዳንድ ሰው ያይና ቪዲዮዬን ለአንተ ስለሆነ ነው እንደዚህ የሚሰጡ ይሉኛል። አይደለም አይደል? ማንም ቢመጣ ደንበኛ ክቡር ነው። ትክክል። ይሄ ግማሽ ቁርጥ፣ እሺ ግማሽ ጥብስ ደግሞ ቆንጆ ለስላሳ ነገር ከሳሚ ጋር ያላችሁት ለዩቲዩብ ቻናል ላይ ዛሬ አዋሬ ነው የምገኘው። አዋሬ ሴቶችን አደባባይ ይዛችሁ ወደ ቤሌር መንገድ ነው አይደለ? ሴቶች አደባባይን ይዛችሁ ወደ ቤሌር ነው አይደል? ይሄ የሚያስወጣው ወደ ቤሌር ገና ቀና ስትሉ በስተቀኝ በኩል ታገኙታላችሁ። ይኸው በራሱ ወዝ ደግሞ እንደዚህ እያንበለበለው ነው። ስንት ዓመት ሰራ ስጋ? 5 ዓመት። አከታተፈ ግን የ10 ዓመት ነው። በጣም ናይስ። ይኸው እንግዲህ እንደምታዩት እችኛዋ ትገባልኛለች። በራሱ ወዝ ነው። በራሱ ወዝ። እሺ በጣም ደስ ይላል። በተለይ እንደዚህ አይነት አካባቢ ስትመጡ በጣም አየሩ ደስ ይላል። ውጪውን እያያችሁ ቁጭ ብላችሁ ደጅ ላይ መብላት ትችላላችሁ። ቤትም ደግሞ ወደ ውስጥም ከፈለጋችሁ ታችም ላይ ስፔስ አላቸው። ይሄው በራሱ ወዝ ይሰራልኛል። እስከዛ ቁርጥ ይመጣልኛል። ከሳሚ ጋር ያላችሁት ለዩቲዩብ ቻናል ላይ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። አብራችሁን ቆዩ። ዛሬ የምገኘው እንግዲህ በልዩ ሁኔታ ያው እንደምታዩት የት ነኝ ያለሁት? አዋሬ ነኝ ያለሁት። በጣም ቆንጆ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ካፍታ ቆይታ በኋላ ልመለስ። ቴንኪዩ በጣም አመሰግናለሁ። አብራችሁን ቆዩ። እንግዲህ ቁርጣችን እንደዚህ ተደርጎ መጥቶልናል። እስቲ እንሞክር። ቆንጆ ስጋ ይመስላል። በዛ ላይ ዋጋው በጣም አሪፍ ነው። መንግስት አደራጅቶ ነው እንደዚህ እዚህ የጀመርነው አሉ። ናይስ። በጣም ቆንጆ ነው። ቆንጆ ለስላሳ ስጋ ነው።
ዋጋቸውም ማለት ነው 600 ብር ተመጣጣኝ ዋጋ ነው ያላቸው። እሱ አፎርደብል ነው እንግዲህ ከሌላው ሰው ማለት ነው። እንግዲህ እንደ አማራጭም እንዲሆናችሁ ነው እዚህ አይነት ቤት ደግሞ የመጣሁት። ምክንያቱም እስካሁን ድረስ የሚሄድበት ቤት በጣም ውድ ነው አይደል? 2600 ቲንክ አንድ ቤት ምናምን ነው የማውቀው። ብዙዎቹ 4000 ምናምን ካነሰው 3000 ምናምን ብር ነው። ይሄኛው ዋጋው በጣም ቆንጆ ነው። ልጆቹ ዘመዳችን ናቸው። ግማሽ ደግሞ አዘናል ጥብስ ከዛ የበለጠ እዚህ ስንት ያፈራው ዘመድ አለ። በሆቴላችን ይኸው እዚህ ለመድረሴ እነሱ ናቸው። የሚጠጣ ነገር ላስቸግር አምቧ እሺ ቀዝቃዛ አንደኛ ነው። ዋጋው ደግሞ አኳያ በጣም ቆንጆ ነው። ያው ብዙ ጊዜ ሙልት ብሎ ጅብ ብሎ የምታዩት ቅዳሜ ምናምን ነው። ያው ዛሬ ቅዳሜ ስላልሆነ እንደ ደንበኛቸው ነው የስጋው ብዛት፣ ግን በጣም ቆንጆ ስጋ ነው የሰጠን። ታዩታላችሁ። እሱ እንኳን አሁን እዛ ሲመጣ እየተንከባከቡ እያል የተወደድክ ምናምን አለ። አንድ ሰሞን ስልክም አይደውም ብላቆ ስራ ይሰራል አይደል? አሁን ለነገዋ የሚል ቤት ነው። እናንተም ለነጋችሁ ስትሉ አምቧኮ እንዴት ደስ እንደሚል እንደዚህ መንገድ ዳር ቁጭ ብላችሁ እያያችሁ አዋሬ እንግዲህ ትንሽ ቀየር ብሏል። በፊት የምታውቁት ቁጭ ብላችሁ እንደዚህ ስጋችሁን እየቆረጣችሁ መብላት ነው። ያው ዝንብ ያስቸግራል፣ ምንም ማድረግ አይቻልም። ያቃጥላል በጣም። እንዴት አላችሁ? ህይወት እንዴት እያደረጋችሁ ነው? አማን ነው ወይ? ኑሮ ተወዷል ነው ላይ ነው። መቼም መብላት ስላለብን እንበላለን እንጂ በጣም አስገራሚ ነው። እንግዲህ መንግስትም እዛ ላይ ቢሰራ በጣም ደስ ይለኛል እንደ ሀሳብ። በጣም ውድ ነው። በቃ ቤት ኪራይ በጣም ውድ ነው። በጣም ብዙ ሰው እየተማረረ ነው፣ እያለቀሰ ነው። እንግዲህ ቀጣይ ደግሞ እንደዚህ አይነት ነገሮች ደግሞ ቢስተካከሉ ደስ ይለናል። ሰው መኖር አቅቶታል። እውነት ያው መናገር ግማሹ ስለማይናገር ነው እንጂ በጣም ከባድ ነው። ኑሮ በጣም ነው የጨመረው። እንግዲህ አስቡት 1 ኪሎ ስጋ ስንት ብር ነው? 4000 ምናምን ብር። እንግዲህ ለመጀመሪያው በኔም ፕሮግራም ማየት ትችላላችሁ የኑሮውን ውድነት። አንድ ቤት ብቻ ነው እንግዲህ አሁን 2600 ብር ትንሽ ቀነስ ያለ እንጂ አብዛኛው በጣም ውድ ነው። ስንቱ ምን ያህሉ ሰው ነው አሁን እውነት ለመናገር 4000 ምናምን ብር ራሱ ኔት የወር ገቢ ያለው በጣም ትንሽ ይመስለኛልና እንግዲህ የኑሮ ውድነቱን ደግሞ ባላንስ ለማድረግ ቢሰራበት ይሄዳል።
በጣም ቆንጆ ስጋ ነው። ዛሬ ብራ ነው። በጣም ደስ ይላል። ፀሐይ ነው። ዝናብ ያው ኃይለኛ ዝናብ እየዘነበ ነው። ያው በእርግጥ እንደ ሐምሌ አይደለም፣ ሐምሌ ግን ቢሆንም ያው ክረምት ነው። አስተያየት ካላችሁ በ0912855387 የቴሌግራም ቁጥር ላይ ጻፉልኝ። የአዋሪ ልጆች አላችሁ እንደዚህ እዛ ጋር መብራት አሁን የሆነው አደባባይ ነበር። እስቲ ትንሽ እንብላና ለቁርጥ ደግሞ ለጥብስ ደግሞ ቦታ እናስተርፋለን። ይሄኛው ትንሽ ለየት ይላል። ቀላል ያቃጠላል መሰላችሁ? ይላል ይኸው እንደዚህ አይነት ቁርጥ ማግኘት ትችላላችሁ። ለነገዋ ስትመጡ ሶፍት ራስቸግር ሶፍት ዋጋው ተመጣጣኝ ነው። ብቅ በሉ ለነገዋ ይባላል። እንግዲህ ጥብሳቸውን ደግሞ እንሞክራለን። ቁርጣቸው ጥሩ ነው ዋጋውም አኳያ። ለምንድን ነው የተለያየ ቦታ የምሄደው? እናንተም እንደ አቅማችሁ አፎርድ የምታደርጉትን መጠቀም እንድትችሉ ነው። ስለዚህ ጥብሷ ትምጣልኝ፣ ጥብስ ይምጣልኝ። እናንተም እንደ አቅማችሁ እንግዲህ ያው እንድታማርጡ ነው። እንግዲህ ስጋውን ሞስትሊ ከ4000 ኦልሞስት ክሎዝ ከ5000 ጀምሮ ወደ ታች አለ። እንግዲህ ውጭ ሀገር ያላችሁ በተለይ አውሮፓ አሁን ሰመር ነው እውነት ለመናገር። ስለዚህ ያው እናንተ ጋር በደንብ አሁን የምትዝናኑበት አውሮፓ ቫኬሽን፣ ስፖርት ፌስቲቫሎች በተለያዩ አውሮፓ ሀገራት እንዲሁም በአሜሪካ እየተካሄደ ነው ያለው። በጣም ደስ ይላል። እኛ ጋር ደግሞ ያው ክረምት ነው፣ ግን እኛ ክረምት በጣም ደስ ይላል ለመናገር። እስቲ ፀሐዩን እዩት እንዴት ደስ እንደሚል። ሌላ ዓለም እኮ ይሄ ነው በጋ የሚባለው። በጣም ደስ ይላል። እስቲ ጥብሳቸውን ደግሞ እንሞክር። ቻናሌን ሰብስክራይብ ማድረግ እንዳረሱ። በጣም የተለያዩ ፕሮግራሞች ወደ እናንተ እየመጣሁ ነው። ለዩቲዩብ አለ ያው ልጨራርስና እንግዲህ አንድ አናውንስ አደርጋለሁ ብዬ ነው። ከሳሚ ጋር ነው ያላችሁት። እንዳልኳችሁ ቅድም ቴሌግራም ላይ አስቀምጡልኝ መልእክታችሁን። ይሄን አድርግ ይሄን ስራ የምትሉትን ኮሜንታችሁን እቀበላለሁ። አብራችሁ ቆዩ። ጥብሱን ይዤ ልመለስ። ጥብሳችን መጥቷል። በስመ አብ አንቺ ነሽ የጠበሽ። ለዛ ነው ይጣፍጣል። በማየት እራሱ በጣም ቆንጆ ነው። በስመ አብ ምን ያው መቼም ለጥብስ ያለኝን ነገር ታውቃላችሁ፣ ታዩታላችሁ። በስመ አብ በጣም ያበደ ጥብስ ነው። ያበደ ጥብስ ነው። እስቲ እንሞክር። ትንሽ ሚጥሚጣ አለ። የራሱ ሚጥሚጣውን አልችለው፣ የራሱ ያቃተላል። እሺ ይቀመጥ ግን ያው ብታማርጡኝ እኔ ወደ ጥብስ ነው።
ቀላል ይጣፍጣል። ቀላል ይጣፍጣል መሰላችሁ? ምንም አንደኛ። እሺ ቡና ውጪ ላይ አድርገው ደስ ይላል። እንዴት አያችሁት ቫይቡ? ሚጥሚጣ ያቃጥላል። አልገባችሁም እናንተ? ተስማ አንደኛ ነው። እሱ ጋር እናመሰግናለን። ስንት ጊዜ ሆናችሁ እዚህ? ስንት ጊዜ ሆናችሁ? ስንት ጊዜ ሆናችሁ? ኧረ እባክህ ቤቱን ግን ሳልፋ ያዋል። በአዲስ መልክ በጣም መንግስት ምንድን ነው ሰፖርት ያደረጋችሁ? መንግስት ምንድን ነው ሰፖርት ያደረጋችሁ? ቦታውን ነው? ስለዚህ ዋጋው ቀነስ የሚለው ለዛ ስጋው በጣም ቆንጆ ነው። የምሬን ነው የምልህ። ምንም ሌላ ቦታ 3000 ምናምን ከሚሉት ምንም የእናንተ የሚያንስ ነገር የለም። በጣም ቆንጆ። እሺ እንግዲህ እንደሰማችሁት ነው 2600 ብር ነው አይደለ? 2600 ብር ኪሎ 2600 ብር በጣም ቆንጆ ሂሳብ ነው። እንግዲህ አዋሬ ሴቶች አደባባይን ይዛችሁ ወደ ቤሌር የሚሄደውን መንገድ ገና ገንጠል እንዳላችሁ በስተቀኝ በኩል ታገኙታላችሁ። ለነጋዋ ይላል። ፓርኪንግ አላቸው በዚህ በኩል ገባ ብሎ። እንደዚህ አይነት ጥብስ እየበላሁኝ ነው።
እናንተ ስጋ ስንት ብር ገዝታችሁ ታውቃላችሁ? ከቤት ከስጋ ቤት እዚህ ከስር ጻፉልኝ። 1 ኪሎ ስጋ ርካሽ ተብሎ በስንት ብር ገዝታችሁ ታውቃላችሁ? እስቲ ጻፉልኝና እንወቀው። እኛም ስጋ እንደዚህ ነበር እንበል። አንለቀውም ዛሬ ሳንጨርሰው። ተመችቶናል። ከአምቧ ጋር ደግሞ አሪፍ ነው። አምቧው ትንሽ ለስለስ ያደርግልናል። ቡና ግን ካለ ቡና በጠጣ ደስ ይለኛል። ለኔም ቡና እሺ። ቡና ይቻላል አለ። እሺ ቡና በጣም አንደኛ በዛ ላይ በ2600 ብር እንደ በእንጀራ ይሻላል። ምንም ቡና ብቻ ይምጣ። ቡና ብቻ። ሆዴ በስመ አብ ተቀበተተ ነው የሚለው። ሆዴ በቃ ዘጭ ነው ያልኩት። በጣም ቆንጆ ስጋ ነው እውነት። ብቅ በሉ 2600 ብር ነው ኪሎአቸው። ለነገዋ ይባላል። ቡና ልጠጣና ወደ ስራ ይገባለሁ። አብራችሁ ይቆዩ። ቻናሌን ሰብስክራይብ ማድረግ እንዳረሱ። በጣም በተለያዩ ፕሮግራሞች ወደ እናንተ እየመጣሁ ነው። አብራችሁ ቆዩ። ቡናችን መጥቶልናል። እንዴት አለች? ደህና ነች? መስገን ዋናው ለስኳሩ ሰው ነው። አመሰግናለሁ። በስማ ጭሱ ምንድን ነው የሚባለው? አጠኔ ነው የሚላቸው። በጣም ደስ የሚል ቫይብ ነው ያለው። አሁን በተለይ ድሮ እንደዚህ የለም አይደለ? እስቲ ድሮ ከሀገር የወጣችሁ ሰዎች እስቲ ንገሩኝ። ድሮ እንደዚህ ጭስ ተደርጎ እንደዚህ ቡና ምናምን ነበር አይመስለኝም። አሁን ግን በቃ በደንብ ነው እንደዚህ ያለው። አንድ ኬክ ቤት ደግሞ ልሰራላችሁ አስቤያለሁ። በስመ አብ ልሄድ እንዴት እንደሚጣፍጥ ወደ 49 አያት ሼፍ ጌዲዮን የሚል ቤት በጣም በቅርቡ አንድ ቪዲዮ ወይ ከዚህ ቪዲዮ ቀጥሎ ሰራላችኋለሁ። እንዴት እንደሚጣፍጥ ኬካቸው እውነት እንደዛ አይነት ኬክ እኔ በህይወቴ በልቼ አላውቅም። አስገራሚ ኬክ ነው። እስቲ እሄዳለሁ በጣም በቅርቡ ከቻልኩኝ ነገ ከነገ ወዲያ ሰርቼ እለቀዋለሁ። እንግዲህ አሪፍ ጊዜ እንደነበራችሁ ተስፋ አደርጋለሁ። በጣም ነው የማመሰግነው። ቻናሌን ሰብስክራይብ ስለምታደርጉ ስለምትከታተሉኝ እግዚአብሔር ያክብርልኝ። ምግብ ቤት ያላችሁ በ0912855387 መጥቼ ትክክለኛ ኮመንቴን ለሰው እናገራለሁ። ጋብዙኝ። እኔ ራሴ ነኝ ከፍዬ የምበላው። ጥሩኝ። እዚህ ቦታ ና በሉኝ፣ እመጣለሁ።
በጣም ነው የማመሰግነው አብራችሁን ስለነበራችሁ። ለዩቲዩብ እንዲሁም ሌላ ፕሮግራም በጣም በቅርቡ ወደ እናንተ ይመጣል። አብራችሁን ቆዩ። በጣም አሪፍ ነገር ይዘን እየመጣን ነው። ቻናሌን ሰብስክራይብ ማድረግ እንዳረሱ። ሁሌም እንደምለው ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት ይሁንላችሁ። ከሳሚ ጋር ነበራችሁ። ቴንክ ዩ ሶ ማች። ያላችሁበት መልካም ጊዜ ተሰነባበትን። ባይ ባይ።